ከቻይና ዜሮ ማይል ያገለገሉ መኪኖች ጀርባ ያለው ታሪክ። ነገሮች በቻይና ጭራሽ እየተወሳሰቡ እየሄዱ ነው። ነገሩ ምንድነው? አሁንም ዜሮ ማይል ያገለገሉ መኪኖች የሚለው ሐሳብ አሁንም አለ በቻይና? አዎ አለ። ነገሮች ጭራሽ እየተወሳሰቡ ሄደዋል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። ጥቅም ላይ የዋለና አዲስ መኪና የሚሉት ተቃራኒ የሚመስሉ ቃላቶች ተዋህደው አዲስ ሐረግ ፈጥረዋል። ዜሮ ማይል ያገለገሉ መኪኖች በአሁኑ ጊዜ በኢንዱስትሪ ውይይቶች ግንባር ቀደም ነው። ይህ ክስተት የተመዘገቡና ፈቃድ የሰጣቸውን ነገር ግን በሸማች ሳይነዱ ወዲያውኑ ወደ ጥቅም የሚገቡ መኪኖችን ይመለከታል። ብዙ ጊዜ ማይል ርቀት በመቶዎች ዝቅተኛ ወይም ዜሮ የሆኑና ከአዳዲስ ተሽከርካሪዎች በጣም ያነሰ ዋጋ ያላቸው አዲስ ተሽከርካሪዎች በዩዝድ ገበያ እየተሸጡና እየተቸበቸቡ ይገኛሉ። የሬድ ዎል ሞተር ሊቀመንበር የሆኑት ዌይ ጂያንጁን በቅርቡ ስለዚህ አዝማሚያ ስጋት ገልጸዋል። ከ220 ሺህ እስከ 230 ሺህ ዩዋን ወደ 120 ሺህ እስከ 130 ሺህ ዩዋን ወርደዋል። ምን አይነት የኢንዱስትሪ ምርት ነው? 100 ሺህ ዩዋን ማለትም 13800 ዩኤስዲ የአሜሪካን ዶላር ጥራት ያለው የምርት ስም ነው እንዲህ የሚቀንሰው? ባህር ማዶ ነው የሚላከው ወይስ እዛው ቻይና ነው የሚቸበቸበው? እነዚህ ተሽከርካሪዎች በሽያጭ ተመዝግበው ወደ ቀድሞ የመኪና ገበያ ተመልሰው እንደሚገቡም አስረድተዋል። አንድ ማንነታቸው ያልታወቀ የኢንዱስትሪ ኤክስፐርት ይህ የግብይት ሞዴል በቅርቡ ሊጠፋ እንደማይችል አሳስበዋል። ማለትም ነገሩ በቀላሉ የሚፈታ እንዳልሆነም ተናግረዋል። የዚህ አሰራር ዋና ነገር በቻይና አውቶሞቲቭ ገበያ ውስጥ ባለው ከፍተኛ ውድድር ላይ የተመሰረተ ነው። አከፋፋዮች በዚህ አሰራር ውስጥ የሚሳተፉት በሁለት ምክንያቶች ነው። በንቃት የአምራች ቅናሾችን በማግኘት ወይም በከፊል ንቁ የሽያጭ ኢላማዎችን ማሟላት ነው ዓላማቸው። አምራቾች ብዙ ጊዜ አዳዲስ መኪኖችን እንዲመዘግቡ ለነጋዴዎች ማበረታቻ ይሰጣሉ፣ ምንም እንኳን ወዲያውኑ ጥቅም ላይ እንደዋሉ ቢሸጡም። ይህ አምራቾች የሽያጭ ኮታዎችን እንዲያሟሉና ክምችትን እንዲያስተዳድሩ ያግዛቸዋል። የውስጥ አዋቂ አንዳንድ የመኪና አምራቾች እንደሚናገሩት አንዳንድ ካምፓኒዎች የፈሳሽ ችግሮችንና የሰራተኞችን ደሞዝ ለመክፈል ጭምር መኪኖቹን ወይም አዲስ መኪኖችን በዩዝድ ስም እየሸጡ እንደሚገኙ ይነገራል። ለምሳሌ ጄ መኪና የተሰኘው የጋራ ብራንድ በቅርቡ 3000 አዳዲስ መኪኖችን በዩዝድ ስም መሸጡ ተረጋግጧል። ከእነዚህ ተሽከርካሪዎች ውስጥ 2/3ኛው የተሸጡት በዛው በሀገር ውስጥ በቻይና ሲሆን 1/3ኛው ደግሞ ከሀገር ውስጥ የሚወጣ ነው። ያገለገሉ መኪኖች ለተመሳሳይ ደንቦች ተገዢ ስላልሆኑና በተለይም ወደ አፍሪካና ወደ ሌሎች ዓለማት ከተዘዋወሩ ችግራቸው የሰፋ ነው። በተለይም በዋራንቲና በጋራንቲ ጉዳይ ጭራሽ የማይታሰብ ውስብስብ ችግር ይዘው ይመጣሉ። የተከበራችሁ የቻናሌ ቤተሰቦች አሁን በፊት ለፊት የማሳያችሁ ምርጥ መረጃ ነው። ዜሮ ማይል ኒዮ ኢቲ5ቲ 2024 በ185800 ዩዋን ሲሸጥ ነው። ይህም በዋናው መኪና ላይ ከፍተኛ ቅናሽ አሳይቷል። ዜሮ ማይል ያገለገሉ መኪኖች ጉልህ ቅናሾች ቢያቀርቡም የሸማቾች መብቶች ብዙ ጊዜ ይጣሳሉ። ለምሳሌ ታክስን ጨምሮ 298000 ዩዋን ማለትም $41000 እየተሸጠ የነበረው ኒዮ ኢቲ5ቲ 2024 ሞዴል ዜሮ ማይል ያገለግሉ መኪኖች ላይ ደግሞ 185800 ዩዋን $25600 እንደማለት ነው። ከ110000 ዩዋን ከ15000 በላይ ቅናሽ ተደርጎባቸው ሲሸጡ ተስተውሏል። ከላይ እንደማሳያችሁ መረጃ። ነገር ግን የዋናው ባለቤት ዋስትና 6 ዓመት ወይም 150,000 ኪሎ ሜትር ለሞላው ተሽከርካሪ 10 ዓመት ያልተገደበ ማይል ለባትሪ ሲስተም ወደ 3 ዓመት ወይም 120 ኪሎ ሜትር እና ለሁለተኛው ባለቤት 8 ዓመት ወይም 120 ኪሎ ሜትር የባትሪ አሰራር ቢያንስ 20% ቅናሽ ያሳያል። ይህም ለኦሪጂናል ገዢዎች የሚሰጥ ነው። በዩዝድ ለገዛ ግን እንደዚህ ያሉ ዋስትናዎች አይሰጡትም። በሻንጋይ ያገለግሉ የመኪና ገበያ ማዕከል ከላይ የማሳያችሁ ምስል ነው።
ከቀረቡት ተሽከርካሪዎች 1/10ኛው የሚጠጋው አዲስ መኪኖች ናቸው። ይህም በኢንቨስቲጌሽን የተገኘ ነው። እነዚህ ተሽከርካሪዎች ከተለያዩ ምንጮች የመጡት በ4S አከፋፋዮች ምክንያት እንደሆነ ተነግሯል። የዋጋው ቅነሳ ይለያያል። እንደ ሻኦሚ SU7 ያሉ አንዳንድ ሞዴሎች እስከ 20,000 ዩዋን ማለትም $2750 ድረስ ቅናሽ ተስተውሎባቸዋል። በንጽጽር ሌሎች እንደ IM ሞዴሎች 10%፣ 30% ቅናሽ ባለው የመኪና ዋጋ እስከ 100,000 ዩዋን ማለትም $13,800 ሲሸጡ ቀርመዋል። ይህ አሰራር ሸማቾችን በማሳሳት የመኪና አምራቾች ከነሱ የበለጠ ሽያጭ እንዳላቸው በማመን የግዢ ውሳኔዎቻቸውን ሊጎዳ ይችላል። የኢንዱስትሪው ባለሙያዎች ይህ አዝማሚያ የተሽከርካሪ ዋጋን መረጋጋት ሊያሳጣው ይችላል። ይህም የሸማቾች ንብረቶች በፍጥነት እንዲቀንስ ያስችላሉ፣ ማለትም ሪሴል ቫልዩአቸው እንዲቀንስ ያስችለዋል። አሁን ሌላ መረጃ ላሳያችሁ። አንድ IM LS7 የሚባል መኪና 100,000 ዩዋን ቅናሽ ተደርጎበት $13,800 ቅናሽ ተደርጎበት ሲሸጥ የሚያሳይ ዶክመንት ነው። ተመልከቱት። BYD እና ሻኦሚ፣ ኒዮ እና ኤክስፒንግ እርስ በርሳቸው ሲሰዳደቡና ብዙ ነገር ሲነጋገሩ፣ አንድ የመኪና ብራንድ ግን ውስጥ ለውስጥ ስራውን እየሰራ ነው። ኒሳን። ብዙዎቹ የካር ብራንዶች ጭቅጭቅ ላይ ናቸው፣ የዋጋ ጦርነት ላይ ናቸው። ነገር ግን ዞር ብለው አንድ ካምፓኒን አልተመለከቱም። ይህ ካምፓኒ የኒሳን መኪኖችን ያመርታል። ኒሳን N7 ብቻ በ50 ቀናት ውስጥ እስከ 20,000 መኪኖችን ሸጧል። ነገሩ ምንድነው? ብዙዎቹ ካር ብራንዶች ዋጋ ጦርነቱ ላይ ሲፏከቱ ለኒሳን ምንድነው የተመቸው? ነገር ግን ይህ የኒሳን N7 መኪና በ50 ቀናት ውስጥ ብቻ ከ20,000 በላይ መኪኖችን ሸጧል። ዋጋውን ስትመለከቱት ግን በጣም ትገረማላችሁ። በጣም በርካሽ ኃይለኛ ፐርፎርማንስ ያለው መኪና እንደሆነና በቻይናውያን ዘንድም በጣም የተወደደ መኪና እንደሆነ ተረጋግጧል። ዛሬ ስለዚህ መኪና ልነግራችሁ ወደድኩ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የኒሳን ሙሉ የኤሌክትሪክ መኪና N7 ሴዳን በቻይና ውስጥ በገበያው በጀመረ በ50 ቀናት ውስጥ ብቻ እስከ 20,000 የሚበልጡ መኪኖችን ሸጧል። ይህም ከሌሎቹ አንጻር ጉልህ የሆነ የሽያጭ ስኬት ነው። በእርግጥም ይህ መኪና በተመጣጣኝነቱ የሚያስገርም መኪና እንደሆነና በፊቸርና በተለያዩ ፐርፎርማንሶችም ከሌሎቹ መኪናዎች የተሻለ እንደሆነ ተነግሮለታል። መልኩን እንደምትመለከቱት ነው። N7 በዶንግፊንግ ኒሳን አዲሱ የኤነርጂ መድረክ ላይ የተገነባው የመጀመሪያው ኤሌክትሪክ ሴዳን ሲሆን